የዋጋ መረጋጋትን በሚመለከት የተነሱ ጥያቄዎች ከሞላ ጎደል ገንቢና ጠቃሚ ናቸው። በሁለት መንገድ ማየት ጥሩ ነው። አንደኛው ኢንፍሌሽን፣ አንደኛ ደግሞ የሊቪንግ ኮስት አንዳንዴ ተጨፍልቀው ስለሚታዩ ማለት ነው። ዋጋ ለማረጋጋት ስራ ልንሰራ ይገባናል ብለን እዚህ ፓርላማም አንስተን ሰፊ ስራ ሰርቷል። ለምሳሌ የእሁድ ገበያ ከ2000 በላይ ማድረስ ተችሏል። ምርታማነት በብዙ ሴክተሮች አድገዋል። ድጎማ ተጨምሯል። በሰሞኑ በነበረው ግጭት ነዳጅ በወር 16 ቢሊዮን ብር እንደጉም ነበር። 20 ቢሊዮን ብር ጨምረን በወር 36 ቢሊዮን ብር እንደጉም ነበር። ይህ ትልቅ አቅም ነው። ነዳጅን ብቻ ሌላ ማዳበሪያ ሳይጨምር 30+ ቢሊዮን ብር መደጎም ማለት ቀላል አይደለም በወር። በዚያ ስራ በዚህ ዓመት ለመጀመሪያ ጊዜ ሲንግል ዲጂት የሚባለውን አሳክተን ነበር። ይሄ ግጭት ሲፈጠር ኢምፖርትድ ኢንፍሌሽን በኢነርጂ ሴክተር እና በማዳበሪያ አዛብቶት በተለይ ምግብ ነክ እና ከምግብ ውጭ የሆኑ ቁሳቁሶች ዋጋ ጭማሪ አሳይቷል። ኢምፖርትድ ኢንፍሌሽን ነው። ኢንፍሌሽን ኢትዮጵያ ውስጥ ሊቀር አይችልም። 10% እድገት እያመጣን ኢንፍሌሽንን ዜሮ ማድረግ አንችልም። መጠበቅ የለባችሁ። ጤናማ በሆነ መንገድ ሲንግል ዲጂት ከሆነ ከእድገታችን ጋር የሚሄድ ከሆነ አይቀሬ ነው። ችግሩ ሊቪንግ ኮስት ነው። የሰዎች በገቢያቸው ህይወታቸውን የመደጎም አቅማቸው ውስን መሆን ነው። ለዛ ገቢ በሚመለከት በጣም ብዙ ስራ ይጠበቅብናል። የኢትዮጵያን ሚኒመም ዌጅ በተለይ በግሉ ሴክተር ያለውን መመርመር እና ማስተካከያ ማድረግ ያስፈልጋል። ኢንፎርማል በሆነው ገበያ ውስጥ ከፍተኛ ክፍያ ያለ ቢሆንም ግን የተስተካከለ አይደለም። ህግ ሊበጅለት ይገባል። ለዛም መቆጣጠር ያስፈልጋል። ቅድም እንዳነሳሁት ፕሮፊት ማርጂን ላይ ሰዎች ሊያስቡበት ይገባል። በነገራችን ላይ አንዳንድ የሥራ መስኮች ለትዝብት እንዲሆናችሁ፣ ለምሳሌ አቶ ታገሰ ሻይ ቤት ካላቸው ሄዳችሁ ገበያ እንዴት ነው ብትሏቸው ገበያ የለም፣ ታክስ በዛ፣ ሰራተኛ እንደዚህ ሆነ ይሏቸዋል። በሳምንቱ ግን ሁለተኛ ብራንቼን ከፍቻለሁ እና መርቅልኝ ይላሉ። ምሳሌ ነው። ብዙ ሴክተር ላይ ያሉ ሰዎች የሚያማርሩ ገቢ በዛም ወጪ በዛብን፣ ታክስ በዛም ሰዎች ብራንች ግን ሲጨምሩ የምታዩቸው። ወጪ ከበዛ ገቢ ከሌለ ብራንች አያስፈልግም፣ ስራውን መተው ነው የሚያስፈልገው። በሱቅም በሻይ ቤትም በሁሉም ይታያል። እንፈልገዋለን አንጠላውም፣ ግን እንደው ለአይን እንዲሆናችሁ እዚህ ከተማ ውስጥ የሚነዱ መኪናዎች ተመልከቱ ውስጥ ገቢ የሌለው ሰው እድገት የሌለው ሰው እንደነዚህ አይነት መኪናዎች እንዴት ይሆናል? እንደተባለው በደሃውና በሀብታም መካከል ዲፍረንስ እየሰፋ እንዳይሄድ ይሁነኝ ብለን አስበን መስራት ይኖርብናል። ዝቅተኛ ገቢ ያላቸው ሰዎች ይቸገራሉ፣ የፓርላማ አባላትን ጨምሮ ማለት ነው። ይሄን ማሰብ ያስፈልጋል። እየታሰበበት ነው። በስትራቴጂያችን አንኳር ጉዳይ አድርገን አወጥተነዋል። ክቡራቱ ደሳለኝ እንዳሉት እኛም አበክረን እንሰራለን። የእሳቸውም ድጋፍ እንፈልጋለን። የሰዎቻችንን ኑሮ ሁኔታ መሻሻል አለበት። ኢንካም ማደግ አለበት። ከእድገቱ እኩል የሚቋደሱ ሰዎች መኖር አለባቸው። ምንም ጥያቄ የለውም። ይሄ ትክክለኛ ሀሳብ። እዛው ላይ ያላችሁ ግን የገጠር ልጆች ቁጥሩ አነስተኛ ነው። ለፉከራና ጉራ አልበቃም። ግን ገጠር ስትሄዱ ሶላር የሚጠቀሙ ባዮጋዝ የሚጠቀሙ ቲቪ ያላቸው ሞባይል ቻርጀር ያላቸው አባትና እናት ማየት ደግሞ ሀብቱ እዚህ ከተሞች ብቻ ሳይሆን ገጠርም እየገባ እንደሆነ ያሳያል። የገጠር ኮሪደር ስራ ብትወስዱ አምና እኛ እየገነባ እናስመረቅ ነበር። ዘንድሮ አርባ ምንጭ ሄጄ አርሶ አደሮች ብቻቸው ዲዛይን እና አንዳንድ ድጋፍ ተደርጎላቸው የገነቧቸው ቤቶች ሲታይ በጣም ተስፋ ሰጪ ነው። በእርግጥ እዛ ያልኳቸው ጥቂት ነው ይብዛ ነው፣ አሁንም መስፋት አለበት። ግን በብዙ መልኩ
በብዙ መልኩ ታች ያለው ሰው የእድገት ተቋዳሽ እንዲሆን ሙከራ እየተደረገ ነው ያለው። ብዙ ማሳያዎች አሉኝ፣ ጊዜያችሁ ላለመውሰድ እተወዋለሁ። ተጨማሪ ስራ ያስፈልጋል የተባለው ግን ትክክል ነው። ጥንቃቄ ያስፈልጋል፣ ተጨማሪ ስራ ያስፈልጋል። እድገታችን ሁሉን አካባቢ መንካት አለበት። ሁሉ ዜጎች ቢጠቀሙበት በየደረጃው ማለት ነው፣ በልፋታቸው ልክ ቢጠቀሙበት መሆን አለበት። ያ ካልሆነ የኛ ውጤት ተመልሶ እኛን ይበላናል። አደገኛ ነገር። ውጤቱን አስተካክሎ መግራት ያስፈልጋል። ተጋግዘን የሚቻለን ሁሉ እናደርጋለን። ያ ጉዳይ ሀገራችን ወደ ኋላ እንዳያስቀራት